የሰዓቱ ሰበር መረጃዎችም በዛሬው ዕለት ከደመጡ ወሳኝ ርዕሰ ጉዳዮች መካከል የ104ኛ ክፍለ ጦር አዋጊና አዛዥ መሃል ዳንግላ ህዝብ ሲያሰቃይ አፋብኃ በልዩ ኦፕሬሽን ከባድ የሚባል እርምጃ እንደወሰደበት የሚያሳዩ ቪዲዮዎች ወጥተዋል። መቀንደሹም ተረጋግጧል። የ104ኛ ክፍለ ጦር አዋጊና አዛዥ ማን ነው የሚለውንና ዳንግላ አካባቢ አፋብኃ የሰራው ኦፕሬሽን ምንድነው የሚለውንም ተያይዞ የወጡ መረጃዎች አሉ። እነሱን ወደ እናንተ ከማስመለከታችሁ መረጃዎች መካከል ቀዳሚው አድርጌዋለሁ። ከዚህ በተጨማሪም በርካታ የአገዛዙ ሰራዊት በሰልፍ መነዳቱ ተነግሯል። በርካቶችን ያስደመመው የአፋብኃ ልዩ ኦፕሬሽን መቀጠሉ ተረጋግጧል። በሶስተኛ ቀን ውሎም በዛሬው ዕለት በርካታ የሚባሉ ሰራዊትን መማረኩ ተረጋግጧል። እንዲሁም የደህንነት ኃላፊን የያዘው መኪናም በአፋብኃ መማረኩ ተረጋግጧል። ይህ የደህንነት ኃላፊና የአብይ አህመድ ቀኝ እጅ ነው የሚባልለት አማራ ክልል ላይ በርካቶችን በማሰቃየት የሚታወቀው ግለሰብም በአፋብኃ ቁጥጥር ስር መዋሉ ተረጋግጧል። ይህ ግለሰብ ማን ነው የሚለውንና ተያይዞ የወጡትን መረጃዎች ወደ እናንተ የማደርስ ነው የሚሆነው። እንዲሁም ከትግራይ ክልል የወጡ አዳዲስ መረጃዎች ምን ይመስላሉ የሚለውንም በጠይቃችሁ መሰረት አዳዲስ መረጃዎች ወጥተዋል። በዚህ መረጃ ሰዓት ታደምጣላችሁ። እንዲሁም ከባህር ማዶ የሚያገኘናቸውን ወቅታዊና ወሳኝ መረጃዎችንም ወደ እናንተ አደርሳለሁ። ወደ ተመልካቾች እነዚህ መረጃዎች ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማሉ ያልኳቸው ሌሎች አዳዲስና ወቅታዊ መረጃዎችን ጨምሬ ለሚቀጥሉት ከ10 ደቂቃ በላይ ከኔ ጋር ስትቆዩ ወደ እናንተ የማድረስ ነው የሚሆነው። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ የሰብስክራይብ እንዲሁም ቪዲዮን ሲጀምሩ ላይክ እና ሼር በማድረግ እንዲሆን ከወዲሁ በአክብሮት ጠየቅኩኝ። እኔ በቀጥታ ወደ መረጃዎች የማቀና ነው የሚሆነው። በእኔ በኩል መልካም ቆይታን ተመኘውላችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ሰንብታችኋል? በመረጃ ሰዓት ተገናኝተናል። መረጃዎቹን ወደ እናንተ እያደረስኩ አብሬያችሁ የሚቆየው ከሁሉ በእጅ መረጃ ቻናል እኔ ልዑል ነኝ። ቀዳሚው መረጃ ወደ እናንተ በማድረስ የዕለቱን ፕሮግራም የምጀምር ነው የሚሆነው። የአፋብኃ ወሎ ቤተ አማራ ጀብደኛው ሚኒሊክ ዕዝ 24ኛ ክፍለ ጦርና 35ኛ ክፍለ ጦር በጋራ ታላቅ ጀብድ በመፈጸም ድል መቀዳጀታቸው ተሰማ። በአፋብኃ ወሎ ቤተ አማራ ሚኒሊክ ዕዝ 104ኛ ኮር 24ኛ ክፍለ ጦር እና ከ101ኛ ኮር 35ኛ ክፍለ ጦር አገዛዙ ከመርሳ ገበሬዎችን 50 ግመል በማስገደድ እና በመሰብሰብ እንዲሁም ሬሽን ተተኳሽና መሳሪያ በመጫን ወደ አበጋር ሜዳና ጸዶት ሚካኤል አጅበው የመጣውን የስርዓቱን ዙፋን ጠባቂ ሰራዊት ገሚሱን ሙትና ገሚሱን ቁስለኛ በማድረግ ወደ አሰበውና ወደ አቀደው ቦታ ሳይደርስ የያዘውን ቁሳቁስ እንዲሁ እያንጠባጠበ ወደ መርሳ ከተማ እንዲመለስ ማስገደዳቸው ተነግሯል። በዚያ ወደ ውጊያ ትላንትና ሐምሌ 1 2018 ዓ.ም ከጠዋቱ 5 ሰዓት ተኩል ጀምሮ ከማህበረሰቡ 50 ግመሎችን በማስገደድ ሰብስቦ የተለያዩ የሎጂስቲክ አቅርቦትና መሳሪያ በመጫን ከመርሳ ወደ አበጋር ሜዳ ጸዶት ሚካኤል 24ኛና 35ኛ ክፍለ ጦርን አፈናለሁ ብሎ የሚያስበው የስርዓቱ ሰራዊት እንዲሁ ከ35ኛ ክፍለ ጦር በክፍለ ጦሩ ቃኝና ከ24ኛ ክፍለ ጦር በአንድ ሻለቃ ቃኝ ወደ መግቢያ ቦታ አስበው እንዲሁ በማስገባት ሲቀጠቀጡ መዋላቸው ተነግሯል። በሌላ ወደ ውጊያ በደቡብ ወሎ ዞን ወረባቦ ወረዳ ኤጀርሳ ቀበሌ በአካባቢው በአህመድ ድሪስ የምትመራውና የባለሽርጡ አካል የሆነችውን የአባት አርበኞች ስብስብ ወደ ኤጀርስ የተንቀሳቀሰውን የብአዴን ምንጣፍ ጎታች ሚሊሻ አድማ ብተና ሙትና ቁስለኛ አድርጎ መልሰውታል። በዚህም 5 የሚሊሻና እንዲሁ አድማ ብተና ሲደመሰሱ 7 የሚሆኑ ደግሞ ቁስለኛ አድርገው ወደ መጡበት ቢስቲማ መልሰውታል ሲል የ35ኛ ክፍለ ጦር ቃል አቀባይ የሆነው አፋብኃ ደምሌ መኮንን መረጃውን አጋርቶናል። በሌላ እጅግ ወሳኝ መረጃ የ104ኛ ክፍለ ጦር አዋጊና አዛዥ መሃል ዳንግላ ህዝብ በሚያሰቃይበት ሰዓት አፋብኃ በደረሰው መረጃ መሰረት ተወርዋሪ ኮማንዶዎቹን በመላክ በልዩ ኦፕሬሽን አካባቢውን በውጊያ አናውጦት ነበረ። ሆኖም የ104ኛ ክፍለ ጦር አዋጊና አዛዥ የሆነው ኮሎኔል መሐመድ የተባለው ግለሰብ በአገዛዙ ቡድን እጅግ በጣም በርካታ ኦፕሬሽን እየሰራና ከፍተኛ ውጊያን ያደርጋል ተብሎ የታመነበትን እንዲሁ በትላንትናው ዕለት በልዩ ኦፕሬሽን በስናይፐር ቀንድሾ መጣሉ ነው የተረጋገጠው። በዚህም የተናደደው የአገዛዙ ቡድን በዳንግላ አካባቢ ከፍተኛ ቁጥር ያለው ሰራዊት ማስገባቱን ተከትሎ አካባቢውን አፋብኃ ኦፕሬሽን ከሰራ በኋላ ለመልቀቅ ተገዷል። ነገር ግን ዳንግላ አካባቢ አሁን ድረስ ሰላሟ እንደተጠበቀ ነው። ግን ከዳንግላ መውጫ አካባቢ ላይ ከፍተኛ ውጊያዎች እንደቀጠሉ መሆናቸው ነው መረጃዎች የደረሱን። የአየርም ክልሉን እንዲሁ የአገዛዙ ቡድን
በአየርም ድብደባ መፈጸሙ ተነግሯል። ከዳንግላ መውጫ በልዩ ስሟ 34 ቀበሌ ተብላ የምትጠራ አካባቢ ላይም 2 ንጹሐን ሰዎችን በድሮን ጥቃት መግደሉ ነው የአገዛዙ ቡድን የተረጋገጠው። እንዲሁም 25 ሚሊሻዎች ከነ ሙሉ ትጥቃቸው አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮርን ተቀላቅለዋል። ህዝባቸውንና የነጻነት ታጋይ አፋብን ልጆቻቸውን ያስቀድመው የአገዛዙን የሴራ ፖለቲካ በሂደት ተጠንቅቀው የተረዱ ከሰሞኑ በርካታ የሚሊሻ አባላትን ወደ መከላከያ ስሬን ለማካተት በአስገዳጅ ሁኔታ ወደ ማሰልጠኛ ተቋም መላክ መጀመሩን ተከትሎ ትላንትና ሐምሌ 1 ቀን 2018 ዓ.ም ቁጥራቸው 21 የሚሆኑ የሚሊሻ አባላትን የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር አካል የሆኑ የክፍለ ጦሮችን መቀላቀላቸውን ኮሩ በመረጃው አስታውቋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ መነሻቸውን ከሚዳ ወረዳ መራኛ ከተማ ያደረጉ 17 ሚሊሻ አባላት የአጼ ዳዊት ክፍለ ጦርን ከነሙሉ ትጥቃቸው ሲቀላቀሉ ከሞርታር ጅሩና ወደ አንዋሪ ከተማ የተነሱም 7 ሚሊሻ አባላት እንዲሁም የአንሳር ወረዳ ለሚ ከተማ የወጣ አንድ የሚሊሻ አባል የራስ አበበ አረጋይ ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸውን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በላከው የግንባር መረጃም ገልጿል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በማወቅም ሆነ ባለማወቅ ከአገዛዙ ጋር እስካሁን ድረስ አብረው ለተሰለፉ የጸጥታ ኃይሎች ያቀረበውን ተደጋጋሚ ወንድማዊ ጥሪ ተከትሎ በርካታ የሚሊሻ አድማ ብተና እንዲሁም የፖሊስ አባላት የእድሉ ተጠቃሚ መሆናቸውን እየገለጸ ዛሬም እዙ የምህረት እጆቹ የተዘረጉ መሆኑን ነው ይህ ክፍለ ጦር የገለጸው። ውድ ተመልካቾች አሁንም ድረስ ከአገዛዙ ቡድን የተለያዩ ክፍለ ጦሮች የሚወጡ ሰራዊት አባላት ወደ አፋብ መቀላቀላቸውና መጋዛቸው እንደቀጠለ ነው። በዛሬው ዕለትም ብልሆች ህይወታቸውን እያተረፉ እንደሆነ ተሰምቷል። በዛሬው ዕለት የፓራ ኮማንዶ አባላቱና ዲሽቃ ምድብተኞቹ አፋብንን መቀላቀላቸው ተነግሯል። ሐምሌ 2 2018 ዓ.ም ከፈለገ ብርሃን፣ ከደብረ ወርቅ፣ ከሞጣ፣ ከግንደወይን እንዲሁም ከድጋ ጽዮን በመውጣት ከዚህ በኋላ ለስርዓቱ መጠቀሚያ መሆን በቃም በማለት 201ኛ ኮር 74ኛ እና 54ኛ ክፍለ ጦርን ተቀላቅለዋል። ከነዚህ መካከል ገብሬ ሆኔ ፖሊስ ኮሪያ፣ ፋንታውን ስማቸው እንዲሁ ዲሽቃ ምድብተኛ፣ ክንድ ግዛ ፓራኮማንዶ፣ እባብዬ ድረስ ሚሊሻ፣ ወለላው ጌጤ ሚሊሻ፣ ገበያቸው አስቻለው የፓራኮማንዶ ጓድ መሪ፣ አመት የቆየ ፓራኮማንዶ፣ ድንበሩ አበበ የተባሉ ግለሰቦች እንዲሁ በዛሬው ዕለት መቀላቀላቸው ተነግሯል። በክፍለ ጦሩ አመራሮች አቀባበል የተደረገላቸውም ሲሆን ሁላችሁም ይህንን የተሻለ አጋጣሚ በመጠቀም ወደ ትክክለኛው ማንነታችሁ እንድትመለሱ ጥሪያችንን እናስተላልፋለን ሲልም ነው ይኸው የ74ኛ እና 54ኛ ክፍለ ጦር በዛሬው ዕለት ያስታወቀው። ውድ ተመልካቾች በትላንትናው ዕለት ከደብረ ብርሃን ወደ አዲስ አበባ ሊጓዝ የነበረን የከፍተኛ ካድሬ በትላንትናው ዕለት ማለት ነው አፋብን በልዩ ኦፕሬሽን መኪናውን መቆጣጠሩ ተነግሯል። ይህ ካድሬም የደህንነት ኃላፊ ሆኖ ሲያገለግል የነበረ ነው። በደብረ ብርሃን ምክትል የደህንነት ኃላፊ ሆኖ ሲያገለግልና በርካቶችንም ሲያስጠፈርር የነበረ ግለሰብ ነው። በትላንትናው ዕለት በተደረገ የአፋብን ልዩ ኦፕሬሽን እና የመንገድ ዳር ደፈጣ ጥቃት የደህንነት ኃላፊውን የያዘውን መኪና ሙሉ በሙሉ ገቢ ማድረጉ ተነግሯል። አካባቢውን ያለምንም ተኩስና እንዲሁም ያለምንም እጀባ ሲንቀሳቀስ የነበረው የደህንነት ኃላፊን ለመያዝ ቀላል እንደነበረ ነው ከአካባቢው የወጡ መረጃዎች የሚያሳዩት። በቀጥታ በመማረክም ወደ መጣበት ይዘውት እንደተመለሱ ነው ለማረጋገጥ የቻልነው። ይህ ግለሰብ እስካሁን ድረስ በስም እንዳልጠቀሰ ተነግሯል። ነገር ግን የደብረ ብርሃን የደህንነት ኃላፊዎች ከሆኑ ግለሰቦች መካከል አንዱና በርካቶችን በማሰቃየትና እጅግ በጣም ጨካኝ ከሆኑ ግለሰቦች መካከል አንዱ እንደሆነ ነው መረጃው የጠቆመው። ከሀገር ውስጥ መረጃ የመጨረሻውን ወደ እናንተ ለማድረስ ያክል በጎንደር ጠቅላይ ግዛት በሊቦ ከመከመ አምቦ ሜዳ እና ጨብጫቢ ግንባሮች በተካሄደው ተጋድሎ የአገዛዝ ሰራዊት በበላይ እዝ አርበኞች ቀለበት ውስጥ ገብቶ ከባድ የሽምቅ እርምጃ ተወስዶበት መሽመድመዱ ታውቋል። በሁለቱም ግንባሮች በጠላት ላይ ከፍተኛ የሰብአዊና የቁሳዊ ኪሳራ በማድረስ አከርካሪውን የሰበሩት የበላይ እዝ አርበኞች ጠላት የኃይል መዛባትና መፍረክር ገጥሞት ሙትና ቁስለኛውን እያዝረከረከ ለመፈርጠጥ እንዲገደድ በማድረግ አውደ ውጊያውን በበላይነት እየመሩ እንደሚገኙ ነው የወጣሁት መረጃዎች የሚያሳዩትም። ውድ ተመልካቾቻችን አሁን ደግሞ ከባህር ማዶ ወዳገኘናቸው ወቅታዊና እጅግ ፈጣን መረጃዎች ወደ እናንተን ማድረስ ልቀጥልም። ጀርመን በድንች ተጥለቀለቀች። ለፈለገ ሁሉ በነፃ እየታደለ ነው። በአውሮፓ ምድር ታይቶ የማይታወቅ አስገራሚ ክስተት ተከስቷል። ጀርመን ባለፉት 25 ዓመታት ውስጥ አይታው የማታውቀውን እጅግ ከፍተኛ የድንች ምርት በመሰብሰቧ ሀገሪቱ በድንች ክምር ተጥለቅልቃለች ነው የተባለው።
ይህም ክስተት በአካባቢው ካርቶፍል ፍሉት ወይም የድንች ጎርፍ የሚል ስያሜ ተሰጥቶታል። ነገሩ እንዲህ ነው። በአንድ የጀርመን የለንደን ሌይፕዚግ አካባቢ የሚገኝ ገበሬ ያመረተውን 4 ሚሊዮን ኪሎ ወይም 4000 ቶን ድንች የሚገዛው ትልቅ ነጋዴ ውል በማፍረሱ ምርቱ እንዳይበላሽና እንዳይበሰብስ ለአካባቢው ሕዝብ በነፃ ለማደል ተገዷል። ይህን ተከትሎም የበርሊን ጋዜጦችና ኤኮሲያ የተባለው የኢንተርኔት መፈለጊያ ተቋም ከተባባሪ በጎ ፈቃደኞች ጋር በመሆን በዋና ከተማዋ በርሊን 174 የነፃ ድንች ማከፋፈያ ጣቢያዎችን አቋቁመዋል። አሁን ላይ ከተማዋ ነዋሪዎች የትምህርት ቤቶች፣ የአረጋውያን መርጃ ማዕከላትና አልፎ ተርፎም የበርሊን የእንስሳት ማደሪያ ዙ በጆንያና በጋሪ እየመጡ የፈለጉትን ያህል ድንች በነፃ እያጋዙ ይገኛሉ ነው የተባለው። አልፎ ተርፎ 2 ትላልቅ የጭነት መኪናዎች ሙሉ ድንች ለዩክሬን በእርዳታ ተልኳል ተብሏል። ይህ በነፃ የሚታደለው ድንች በገበያ ላይ ያለውን የድንች ዋጋ እንዳረከሰውና ሌሎች ገበሬዎችን ኪሳራ ውስጥ እንዳይከት ከፍተኛ ስጋት ፈጥሯል። በአንድ በኩል በዓለም ዙሪያ የምግብ እጥረትና ረሃብ ባለበት በዚህ ዘመን፣ በሌላ በኩል ደግሞ የተትረፈረፈ ምርት የሚጣልበት ቦታ አጥቶ በነፃ መታደሉ የዓለማችን የምግብ ስርጭት ስርዓት ምን ያህል የተዛባ መሆኑን ትልቅ ማሳያ ነው ሲል መረጃው አትቷል። ኢራን በባህሬንና ኩዌት መጠነ ሰፊ የአጸፋ ጥቃት መፈጸሟ ተረጋግጧል። ኢራን አሜሪካ በፈጸመችባት የሁለተኛ ምሽት መጠነ ሰፊ የአየር ድብደባ የአጸፋ ምላሽ ለመስጠት በባህሬንና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ከፍተኛ ሚሳኤልና የድሮን ጥቃት ሰንዝራለች። የኢራን ጦር ባወጣው መግለጫ በኩዌት የሚገኘውን የአሜሪካ ፓትሪዮት የአየር መከላከያ ስርዓት፣ በኳታር የሚገኝ የቅድመ ማስጠንቀቂያ የሳተላይት መገናኛ ማዕከልና በባህሬን የሚገኙ የወታደራዊ የነዳጅ ማከማቻዎችን በተሳካ ሁኔታ መምታቱን በይፋ አስታውቋል። ይህ እርምጃ የተወሰደው አሜሪካ በኢራን የባህር ጠረፍ ላይ የሚገኙ 90 ወታደራዊ ኢላማዎችን በመምታት ከፍተኛ ጉዳት ማድረሷን ተከትሎ የተወሰደ የአጸፋ እርምጃ ነው ብለዋል። ጥቃቱን ተከትሎ በባህሬንና በኩዌት የማስጠንቀቂያ ደውሎች ሲሰሙ አድሮ የነበረ ሲሆን የኢራን ባለስልጣናት ብትመቱት እንመታችኋለን በሚል ዛቻ አሜሪካ ጥቃቷን ከቀጠለች እርምጃው ይበልጥ እንደሚበረታታ አስጠንቅቀዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ኢራናውያንን ደውለው ስምምነት ለማድረግ ፍላጎት እንዳላቸው ቢገልጹም በምድር ላይ ያለው ወታደራዊ ፍጥጫ ግን ግጭቱ ወደ ለየለት ክልላዊ ጦርነት እየተሸጋገረ መሆኑን ያሳያል ተብሏል። የሆርሙዝ የባህር ሰርጥ ደህንነት አሳሳቢ ሆኖ የቀጠለ ሲሆን ዓለም አቀፉ ማህበረሰብ በስጋት ውስጥ ወድቋል። እስካሁንም በኢራን በኩል የተሰነዘሩት ጥቃቶች የደረሰው የሰው እና የንብረት ጉዳት መጠን በዝርዝር ባይታወቅም የቀጠናው ሀገራት ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ነው አልጀዚራ የዘገበው። ውድ የሁሉ በእጅ መረጃ ቻናል ተከታታዮች ለሰዓቱ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበረ። ወደ በኋላ ላይ በአዳዲስ እንዲሁም ወቅታዊና ፈጣን መረጃዎች ዳግም እንደምንገናኝ ቃል እየገባው የሰዓቱን መረጃ እዚህ ላይ ፈጸምኩኝ። ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሼር እንዲሁም ማንኛውንም ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁ ቤተሰቦች ካላችሁ የሰብስክራይብ ምልክቷን በመንካት የምንለቃቸውን ቪዲዮዎች በፍጥነት ወደ እናንተ እንዲደርስ ያድርጉ። ሀገራችን በህዝቦቿ ጥረት ታፍራና ተከብራ ለዘላለም ትኖር። ብሩህ ቀን በእኔ በኩል ተመኘውላችሁ።